ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት የዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። በነገው የካራባኦ ካፕ ሴሚፋይናል መርሃ ግብር ቼልሲ ከአርሰናል የሚያደርጉትን ጨዋታ እንዳስሳለን። በስታንፎርድ ብሪጅ ምሽት 5 ሰዓት ሲል ጨዋታው ይጀምራል። ቼልሲ በአዲሱ አሰልጣኝ ሮዜር የመጀመሪያው ካራባኦ ካፕ ጨዋታ እንደመሆኑ በነገው ጨዋታ ከባድ ፊልሚያ ይጠብቀዋል። ይህ ጨዋታ ሰሚፋይናል እንደመሆኑ በደርሶ መልስ አሸናፊ ወደ ፍጻሜ የሚያልፉበት ጨዋታ ነው። ስለዚህ ነገው ጨዋታ አሸናፊ ለቀጣዩ የመልሱ ጨዋታ ላይ ስለሚጠቅመው ከባድ ፍጥጫ ይጠብቀዋል። በነገው ጨዋታ ላይ ያለ በእነዚህ ሁለቱ በቼልሲ እና በአርሰናል ምን አይነት ጨዋታ የሚያስመለክቱን ይመስላል? እሺ አኒሶ፣ ያው በነገው ጨዋታ ላይ ሰሚ ፋይናል ጨዋታ ይደረጋል። ትልቅ ጨዋታ ነው። በቼልሲ እና በአርሰናል መካከል በስታንፎርድ ብሪጅ የሚደረገው በጣም ትልቅ ጨዋታ ነው። ትልቅ ግምት የተሰጠው ጨዋታ ነው እና የሁለቱ አሸናፊ ምናልባትም ከዛሬ ከሚደረጉት ከኒውካስትል እና ከሲቲ አሸናፊ ጋር ፋይናል ጨዋታ የሚያደርጉ ይሆናል ማለት ነው እና ለአርሰናል ትልቅ አድቫንቴጅ ነው። በዛሬውም ጨዋታ ደግሞ ለሲቲ ትልቅ አድቫንቴጅ ነው ብዬ የማስበው ነገር ሆም አድቫንቴጁ ነው እና ሲቲ ዛሬም አዌይ ነው የሚጫወተው፣ አርሰናልም ነገ አዌይ ይጫወታል እና ሁለቱም ቲሞች ደግሞ ቀጣዩን ጌም የመልሱን ጨዋታ ማለት ነው በሜዳቸው ስለሚያደርጉ ትልቅ አድቫንቴጅ ይኖራቸዋል ብዬ አስባለሁ እና በአርሰናል በኩል ምናልባትም ለአራት ዋንጫ እየተፎካከረ ያለ በዘንድሮ የውድድር ዓመት ለአራት ዋንጫ እየተፎካከረ ያለ ቲም ነው በፕሪሚየር ሊጉ እና እነኚህ አርሰናል ይሄኛው የዋንጫ ጥማቱን ለማርካት ትልቅ አድቫንቴጅ ይሆናል ብዬ አስባለሁ። ይሄኛው የካራባኦ ካፕ ማለት ነው እና አርሰናል በደንብ ሞር ኮምፓክት የሆነ ቲም ነው። በደንብ ስኳድ ዴብዝ አለው። በደንብ የተሻለ አርሰናል ነው። ብዙ ጊዜ እንዳነሳ ነው አሁን ፕሪሚየር ሊግ ላይ ካሉት ቡድኖች የተሻለ ስኳድ ያለው የተሻለ ዴብዝ ያለው ስኳድን ዴብዝ የምንለው የተሻለ ያለው በአርሰናል በኩል እና በቼልሲ በኩልም ስንመለከት አዲስ አሰልጣኝ ነው ያላቸው እና በሞቲቬት ይጫወታሉ። ብዙ ነገር ልናነሳ እንችላለን እና በነገውም ጨዋታ የካይሴዶን ጉልጋሎት አያገኝም በቅጣት ምክንያት ማለት ነው ቼልሲ እና የባለፈው ቼልሲ ከአርሰናል ጋር በነበረው በስታንፎርድ ብሪጅ በነበረው በፕሪሚየር ሊጉ ጨዋታ ላይ ቼልሲ በደንብ የተሻለ በጣም ምርጥ ፐርፎርማንስ ለዋንጫ ይፎካከራል ብለን በደንብ ያነሳ ነው አይነት ቼልሲ የሚያስመለክተን ከሆነ ምናልባትም ቼልሲ ትልቅ አድቫንቴጅ ይኖረዋል ብዬ አስባለሁ በነገውም ጨዋታ። ነገር ግን ቼልሲ እያሳየን የሚገኘው ፐርፎርማንስ ከዛ በኋላ በደንብ ወጥነትን የጎደለውና ከ9 ጨዋታ አንድ ብቻ በፕሪሚየር ሊጉ እንዳሸነፈ እናስታውሳለን። ከአርሰናልም ጨዋታ ጨምሮ ማለት ነው እና በደንብ የተዋጣለት ቼልሲን አይደለም እየተመለከትን የምንገኘው። በዚህ በአዲሱ አሰልጣኝ ሮዘርነር በደንብ እንመለከተዋለን ከዚህ በኋላ ማለት ነው እና የመጀመሪያውን ጨዋታ አድርጎ 5-1 በኤፍኤ ካፕ ማሸነፉን እናስታውሳለን በቼልሲ አሰልጣኝነት ማለት ነው እና በካራባኦ ካፕ ደግሞ ነገ እንመለከተዋለን ከአርሰናል ጋር በደንብ ምርጥ ጨዋታ እንመለከታለን ብዬ አስባለሁ። በአርሰናል በኩል ያው እንደተለመደው የጉዳት ካላፊዮሪ እና ሞስኬራ ሶስቱን ተጫዋቾችን በጉዳት ምክንያት የሚያጣ ይሆናል። በሌላ በኩል ማክስ ዶማን ካልሆነ በስተቀር ሌላው እንዳለ በስኳድ ዴብዝ ላይ በደንብ ግልጋሎት የሚሰጡ ይሆናል። ካይ ሃቨርትም በኤፍኤ ካፑ ተቀይሮ መግባቱን እናስታውሳለን። በደንብ ለጊዮኬሬሽም በደንብ ሌላ ፈተና ይጠብቋል ብዬ አስባለሁ። የካይ ሃቨርት መምጣት
ለጊዮኬሬሽ ሌላ ፈተና እና ለጂሰስም ደግሞ ሌላ ችግር ነው የሚመጣበት እና ካይ ሃቨርትም ተመልሷል። በደንብ የአታኪንጉ ላይ በደንብ የተሻለ ስኳድ ያለው ቡድን እየሆነ መጥቷል አሁን ላይ ማለት ነው እና በቼልሲ በኩል የካይሴዶን ግልጋሎት እንደተለመደው ስለማያገኝ በመሀል ላይ የተወሰነ ክፍተት ክሪስ ጄምስ ብቻውን የሚሆንበት አጋጣሚ ነው እና አንድሬ ሳንቶስን ምናልባትም ይጠቀማል ብዬ አስባለሁ። በደንብ የተሻለው እና ከኳስ ጋር ምቾት ያለው ተጫዋች ነው በደንብ ማለት ነው እና አንድሬ ሳንቶስ ትልቁ ኳሊቲ ብዬ ማስበው ከኳስ ጋር ያለው ምቾት በደንብ ፕረስ ለማድረግም በደንብ የሚቸግር ተጫዋች ነው። ኳሶችን በሚይዝበት በሚቀበልበት ኤኒ ፖዚሽን ኳሱን ለመቀማት በጣም የሚያስቸግር ተጫዋች ነው። በእርግጥ እድሜው ገና ቢሆንም ገና ብስለት ይቀረዋል፣ ብዙ ነገር ይቀረዋል። ነገር ግን አሁን እያሳየን ካለው ብቃት አኳያ በደንብ የተሻለ ሳንቶስን እያየን እንገኛለን። በጣም ምርጥ ነው። ባለፈውም ጨዋታም ተመልክተናል። በደንብ ራሱን እንዴት አዳፕት አድርጎ በነበራቸው ጨዋታ ላይ ተቀይሮ ሲገባ በደንብ ሲቲ ላይ ዶሚኔንት ማድረግ እንደቻለ ተመልክተናል። በደንብ ምርጥ አንድሬ ሳንቶስን እየተመለከትን ነው። እሱን የሚጠቀም ይመስለኛል። በደንብ ቦክስ ቱ ቦክስ ለመጫወትም የሚሞክር ተጫዋች ነው። ሪስ ጄምስን እንደ 6 ቁጥር አድርጎ በደንብ ጥልቅ አማካይ አድርጎ ይጠቀማል። ኮል ፓልመርን እንደ 10 ቁጥር፣ ኤንዞ ፌርናንዴዝም አለው ብዙ ተጫዋቾች አሉት። ግን እንደዚህ አይነት እንትን የጉስቶም አጠራጣሪ ከመሆኑ አንጻያ የሚገባ ይችላል። እሱን ያው ሜዲካሎቹ ነገ መግለጫ ሲሰጥ የሚያረጋግጥ ይመስለኛል እና በደንብ የተሻለ ቼልሲን የምንመለከት ይመስለኛል። በደንብ በሞቲቬት የሚጫወቱ በፓሽን የሚጫወት ለደርቢም ከመሆኑ አኳያ የባለፈውን ጨዋታ በጣም ተመልክተናል። በጣም አግሬሲቭ የሆነ በጣም ኃይል የበዛበት ጨዋታ የተመለከትንበት ጨዋታ ነው እና በነገውም ጨዋታ በጣም የሚያምር ጨዋታ የምንመለከት ይመስለኛል። ነጥብ ይዞ የሚወጣው ቡድን በጣም ትልቅ አድቫንቴጅ ይኖረዋል። አንተ እንዳልከው በተለይ ለአዌይ ለሚጫወት ቡድን ይሄ ነጥብ አቻ እንኳን ትልቅ ነጥብ ነው። ምክንያቱም ለአርሰናል በተለይ በጣም ትልቅ ነጥብ ነው አቻ እንኳን በሜዳው ኔክስት ማቹ በሜዳው ስለሚሆን ማለት ነው የሆም አድቫንቴጅ ይጠቀማል ብዬ አስባለሁ እና የነገውም ጨዋታ በጣም የሚያምር ጨዋታ እና በጣም የደርቢ ስሜት ያለው ጨዋታ የምንመለከት ይመስለኛል እና ያው እንደተለመደው የቼልሲና የአርሰናል ጨዋታ በጣም ፉክክር የበዛበት ቻሌንጅ ያለበት በጣም ብዙ አግሬሲቭ የምንመለከትበት ካርዶችን የምንመለከትበት ጨዋታ ይሆናል ብዬ አስባለሁ። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው። እኔ አኒስ አህመድ እና አብርሃም ዳንኤል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።